ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦች ጸጋና ሰላም ከሁላችሁ ጋር ይሁን። ይህ ምጽአቱ ድምጽ ነው። እንደማችሁ አገልጋይ ያሬ ነኝ። ዛሬ ባለፈው ጀምሮ የነበረውን ትምህርት ቀጥላለሁኝ ማለት ነው። ስለ መንፈሳዊ ዝለት እያወራን ነበረ። በመሃል ላይ ወቅታዊ መረጃዎች በዩቲዩብ ለምትከታተሉኝ ቅዱሳን በመሃል ላይ ወቅታዊ መረጃዎች ገብተው ነበረ። ነገር ግን አሁን ዛሬ ደግሞ ወደ መንፈሳዊ ዝለት ተመልሻለሁ ማለት ነው። ዛሬ ቀጣዩን መንፈሳዊ ዝለት አቀርብላችኋለሁ። እንግዲህ የድንቅ ፍጻሜ ዝግጅቶችን በዩቲዩብ የምትከታተሉ ቤተሰቦቼ አሁንም አጠናክራችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ በዚህ አጋጣሚ ላሳስባችሁ እወዳለሁኝ። እንግዲህ ከአዲስ አበባ ውጭ ያላችሁ በኔትወርክ በጣም ተቸገሩ ክፍለ ሀገር አካባቢ ያላችሁ ወገኖችም ዩቲዩብ ላይ ገብታችሁ ፕሮግራሞቹ የምትከታተሏቸው ሰፋፊ ዘገባዎችና ጥልቅ ትምህርቶች ስለምታገኙ ይሄንንም ላበረታታችሁ እወዳለሁኝ። ድንቅ ፍጻሜ በአማርኛም በእንግሊዝኛም ብላችሁ ብትገቡ ዩቲዩብ ላይ ታገኙታላችሁ ማለት ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ባለፈው ጊዜ እንደ እግዚአብሔር ፍቃድ በዕብራውያን መልእክት ምዕራፍ 12 ላይ መሰረት አድርገን ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳደክሞ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስበው የሚለውን ቃል መሰረት አድርገን ስንማማር ነበረ። ታስታውሳላችሁ የመንፈሳዊ ዝለት ምልክቶች፣ አንደኛ ለጌታ ለኢየሱስ ያለን ናፍቆት፣ ፍቅር መቀነስ። እንግዲህ በዋናነት ቤተክርስቲያን ክርስቶስና ማለት አለመቻሏ ምናልባት እንደ ኤፌሶን ቤተክርስቲያን ለጌታ ያላት ፍቅር የመቀዝቀዙ አንዱ ማሳያ ሊሆን ይችላል። ግን ወደ ግል ማንነታችንም ክርስትናችንም ሲመጣ ጌታን መውደድ፣ ለጌታ ቅድሚያ መስጠት፣ ዋጋ መክፈል፣ አንደኛ ማድረግ እሱን እና ስለ ጌታ መጎዳት እና በደስታ መጎዳት፣ እነዚህ ነገሮች ለክርስቶስ ያለን ፍቅር መግለጫዎች ናቸው። ትጋቶቻችን የትጋታችን ምንጭ ነው። ለጌታ ያለን ፍቅር የቅናታችን ምንጭ ነውና ይሄን ማጣት በጣም ጉዳት ነው። ስለዚህ አንዱ ምልክት ነው ብለን በሰፊው አይተናል። ሁለተኛ የጸሎት መሰዊያ መድረቅ ወይንም ደግሞ መጠውለግ ሌላው በጣም አደገኛው አሳሳቢ ነው። ጸሎት የፍቅር ቋንቋ ነውና ከእግዚአብሔር ጋር ያለን ህብረት ወይም ደግሞ እንደ አባትና እንደ ልጅ ከእርሱ ጋር ያለን ግንኙነት ይላላል፣ ይዘላል። ይሄ ማለት ለጌታ ያለን ፍቅር ቀዝቅዟል፣ መጸለይ ያቀተናል ማለት ነው። ናፍቀን ካላረግነው ጸሎት ስራ ነው የሚሆነው፣ ስርዓትም ነው የሚሆነውና ጸሎት ስርዓት አይደለም። ጸሎት ስፒሪቹዋል ብሪዝ ነው ብለን አይተናል በሰፊው። ሶስተኛ በእግዚአብሔር ቃል ላይ ያለን ትጋት፣ ለቃሉ ያለን ናፍቆትና ረሃብ ይቀዘቅዛል ብለን ነበረ። ከቃሉ ጋር ያለን ህብረት፣ ግንኙነት፣ የእግዚአብሔርን ቃል ልክ እንደ እንጀራ የመብላት ልምዳችን ይቀርና በተቃራኒው ቃሉን ማጣመም፣ ያልሆነ ቦታ መጥቀስ፣ በቃሉ ላይ ማፌዝ፣ ሌላ ነገሮች ሲመጡ በጣም አንድ ክርስቲያን ከባድ መንፈሳዊ አደጋ ውስጥ ወይም ደግሞ ጥቃት ውስጥ ገብቷል ማለት ነው። አራተኛ ለቤተ ክርስቲያን የሚኖረው እይታ፣ ለቤተ ክርስቲያን የሚኖረው ክብር፣ ለእግዚአብሔር ጉባኤ በምድር ላይ ላለች ለክርስቶስ አካል የሚኖረው እይታ ሲዛባ፣ ክብር ሲያጣ፣ ቤተክርስቲያን በክርስቶስ ደም የተመሰረተች መሆኗ ቀርቶ የሰንበዲ የሆነ ሰው ፕራይቬት ፕሮፐርቲ የግል ንብረት አድርጎ ሲያስባት እና ሲያቃልል ለቤተክርስቲያን ያለው ከበሬታና ዋጋ እየቀነሰ ሲመጣና ከቤተክርስቲያን እየሸሸ እየጠፋ ሲሄድ ይሄ ሌላው አራተኛ ማሳያ ነበር። እንግዲህ ቤተክርስቲያንን በተመለከተ ራሱን የቻለ ሰፊ ትምህርት በየቤተክርስቲያኑ እንደሚሰጥ ይታወቃልና እኔ ከላይ ያሉ መሰረታዊ ነገሮችን ይልቁንም ከመንፈሳዊ ዝለት ጋር ተያይዞ የሚከሰቱ ምልክቶችን ነው ለማሳየት እየሞከርኩ ያለሁት እና ዛሬም እዛው በክፍል 5 ቤተክርስቲያን ላይ ትንሽ አንዳንድ ነገሮችን ለማሳየት ሞክራለሁ። እንግዲህ ቤተክርስቲያን የግለሰብ ቤተክርስቲያን አይባልም። አንድ ግለሰብ ቤተክርስቲያን ሊባል አይችልም። አንድ አማኝ ቤተ መቅደስ ያው ሰውነቱ የመንፈስ ቅዱስ ማደሪያ ስለሚሆን ቤተ መቅደስ ይባላል እንጂ ቤተክርስቲያን ግለሰብ አይደለችም። አንድ ሰው አይደለም፣ አካል ናት ቤተክርስቲያን። የብዙዎች የአማኞች ስብስብ ናት ቤተክርስቲያን እንጂ የአንድ ግለሰብ ውጤት አይደለችም። ወይም አንድ ሰው ብቻውን ቤተክርስቲያን ሊባል አይችልም።
ከዚህ አንጻር ቤተክርስቲያን ስንመለከት እንግዲህ በዘመናት ሁሉ ሁለት ተግዳሮቶች አሉባት። አንደኛ ውስጣዊ፣ ውጫዊ። እንግዲህ ምናልባት ለዛሬው መልእክቴ ወይም ትምህርቴ እንደ ርዕስ ባደርገው የሚመርጠው ሶስቱ ቤተክርስቲያን የሚገዳደሩ አውራቂሶች በሚል ነው። አውራቂስ ምናልባት የሐዋርያት ሥራ ላይ እንደተገለጠው እጅግ በጣም አደገኛ ነፋስ ነው። ብርቱ አውሎ ነፋስ ነው። መርከብ የሚገለብጥ ነፋስ ነው። ማዕበል የሚያስነሳና የባህርን ማህፀን የሚከፍት በጣም ብርቱ ነፋስ አውራቂስ ይባላል። ቤተ ክርስቲያንን እንደዚህ በጣም ሊያናውጣት የሚችለው ከውጫዊው ተግዳሮት ይልቅ በውስጧ የሚነሳ ነፋስ ወይንም አውራቂስ ነው። እንግዲህ ይህን የቤተክርስቲያን ውስጥ የሚነሳውን ነፋስ የትምህርት ነፋስ ልንለው እንችላለን። ድንገት መጥቶ ገለባብጦ ወጀብ አስነስቶ ማዕበል አስነስቶ የሚያልፍ ማለት ነው። ከዚህ አንጻር እንግዲህ በተለይ በዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ በተጠቀሱት በታናሿ እስያ በሚገኙት 7 ቤተክርስቲያኖች ላይ የተከሰተ በጣም አደገኛ አውራቂስ ወይም ደግሞ የትምህርት ነፋስ አለ እና እነዚህ በዋናነት ሶስት ናቸው። ምናልባት እንግዲህ ከዚህ በፊት እነዚህን ትምህርቶች ለመነካካት ሞክሬያለሁ፣ ግን እውነት ለመናገር ወደኋላ ከዚህ በፊት ያስተላለፍኳቸው ትምህርቶች ወይም የተለቀቁ ቪዲዮዎች እንደ አዲስ እንደገና መከለስ እንዳለባቸው እያሰብኩ ነው። ምክንያቱም አብዛኞቻችሁ ተመልካቾቼ ወደኋላ ያሉትን ቪዲዮዎች አላያችኋቸውም፣ አታውቋቸውም እና እኔ ድንቅ ፍጻሜ መጽሐፍ ላይ የጻፍኳቸው ትምህርቶች በሙሉ ገብተዋል። የት ገብተዋል? ድንቅ ፍጻሜ ዩቲዩብ ላይ ገብተዋል። ዩቲዩብ ላይ አለው ማለት ነው። ግን አሁን ሳስበው አንደኛ ከወቅቱም አንጻር አንገብጋቢነታቸው አስፈላጊ ስለሆነ ድንቅ ፍጻሜ መጽሐፍ ላይ ያለውና ዩቲዩብ ላይ ያስቀመጥኳቸውን ትምህርቶች ወደ ኋላ ሄዳችሁ እዩ ከምል ይልቅ አሁን ባለው ስታተስ፣ አሁን ባለው ዓለም ላይ ባለው ተጨባጭ ሁኔታ ጭምር እያገናዘብን ማየት እንድንችል ትምህርቶቹን እንደ አዲስ መከለስ እንዳለብኝ እየተረዳው ነው ያለሁት። ለምን ብዙዎቹ 400፣ 500፣ 700 ተመልካች 1000 ተመልካች ያላቸው ናቸው። እውነት ለመናገር ህዝቡ ትምህርት እንደማይመለከት አውቃለሁ። ለትምህርት ያለው ተነሳሽነት በጣም አነስተኛ ነው። ምናልባት ግን ወቅታዊ መረጃዎች ሲሆኑ መደነጋገጥ አለ፣ ምን ተፈጠረ ምን ሆነ ማለት አለና አብዛኛው ሰው እንዲህ ያሉ ወቅታዊ ወሬዎችን የመናፈቅና በትኩረት የመከታተል ጉዳይ ይታያል። ትምህርቶች ላይ ግን በእውነት በጣም ጥቂት ሰዎች ናቸው ትምህርት ጠብቀው የሚያዩት። ይህ መቼስ የተጠለፍንበት በጣም አሳዛኝ ነገር ነው ብዬ አስባለሁ። ይህም ምናልባት ለእግዚአብሔር ቃል ያለን የልብ ክብደት እንዴት እንደቀለለ የሚያሳይ አንዱ ምልክት ሊሆን ይችላል። ወቅታዊ መረጃዎች፣ ወሬዎች፣ አሉባልታዎች በመቶ ሺዎች የሚቆጠሩ ምናልባትም በሚሊዮን የሚቆጠሩ ተመልካቾች አሏቸው። በጣም ተራ ወሬዎች፣ በጣም ወሳኝ ትምህርቶች ግን ብዙም ተመልካች የላቸው። ይህ እንግዲህ ምናልባት የሚያስተምሩ አገልጋዮች ያውቁታል፣ ምን ያህል ተመልካች እንደሌላቸው ያውቁታል። ስለዚህ እንግዲህ እኛንም ያው የተጠነቀቃችሁልን ማለት ከትምህርቶቻችን የወጣን ሌላ ነገር ላይ በጣም ትኩረት እንዳናደርግ ለኛም ልጠነቀቁ ይገባል ማለት ነው። ግን እውነተኛ የድንቅ ፍጻሜ ቤተሰቦች ትምህርቶችን ተከታትለው የሚያዩ ናቸው። ይህን በዚህ አጋጣሚ ማሳሰብ ወዳለሁ። እንግዲህ ቤተክርስቲያን ላይ የሚነሱ በጣም ከባድ የሶስቱ የትምህርት አውራቂሶች ወይም ከባድ አውሎ ነፋሶች ሶስት ናቸው። እነዚህን ነው ዛሬ ለማየት ሞክረው። እንግዲህ ከቤተክርስቲያን ጋር ተያይዞ ቅድም እንዳልኩት ቤተክርስቲያን በዘመናት ሁሉ በአሕዛብ ተፈትናለች። ከነ ኔሮን ቄሳር ዘመን ጀምሮ ቤተክርስቲያን በካታኮም ውስጥ፣ በዋሻ ውስጥ፣ በመቃብር ውስጥ፣ በምድረ በዳ ስትሰደድ የኖረችው በጣም ብዙ ቅዱሳን ቤታቸው እስር ቤት ነው፣ ወህኒ ቤት ነው። በዛ አብዛኞቹ ለአንበሳ የሚጣሉ በእሳት የሚቃጠሉ በብዙ አይነት መከራና ስቃይ አልፈው ነው ክርስትና እዚህ ጋር የደረሰው። እኛ ዛሬ ገብተን ያማረ ወንበር ላይ ተቀምጠን በሙዚቃ መሳሪያ ታጅበን እንደምናመልከው አይነት ክርስትና አልነበረም። ክርስትና ስደት ነበረ። ክርስትና እንደ ወንጀል የሚቆጠር ነበረ። ክርስትና ለአንበሳ የሚያስጥል ለዘንዶ የሚያስጥል በጣም ከባድ ወንጀል ተደርጎ የሚቆጠር እውነት ነበረ እና ዘመን መጥቶ ግን ነፃነት ሲመጣ ነፃነቱ ሁልጊዜም ቢሆን ክርስትናን ባሪያ ነው የሚያደርገው። ባሪያ፣ የምቾት ባሪያ፣ የገንዘብ ባሪያ፣ የዚህ ዓለም ሐሳብ ባሪያ፣ የቁሳቁስ ባሪያ፣ የፖለቲካ ባሪያ
ነው ክርስትናን የሚያደርገውና ይሄ በጣም አደገኛው የክርስትና ውጫዊ ተግዳሮት ነው። ውስጣዊ ተግዳሮቶቹ በዋናነት ትምህርቶች ናቸው። ትምህርቶች መንፈሳዊ ያደርጉናል። ትምህርቶች ስጋዊ ያደርጉናል። ትምህርቶች ሰማይ እንድናፍቅ ያደርጉናል። ትምህርቶች ምድር እንድናፍቅ ያደርጉናል። ትምህርቶች የስጋችን ፈቃድ ገለን በጽድቅ እንድንኖር ያደርጉናል። ትምህርቶች ደግሞ በነፃነት ኃጢአትን የማድረግ ልምምድ ውስጥ ይከቱናል። እኔ የዝሙት ባህር ውስጥ ገብቼ ባኝ ምንም ምን ላይ የሚፈጠር ነገር የለም ብለው ሰው ሲናገር በእግዚአብሔር ጉባኤ ላይ ገብቶ ቆሞ ሲናገር ሰምቻለሁ። ይህ እጅግ በጣም በጣም አጸያፊና አስነዋሪ ነገር ነው። በጣም አስነዋሪ ነገር ነው። ሰው መዳኑን ለመግለጥ የእግዚአብሔር ልጅ መሆኑን ለመግለጥ የጸጋን ጉልበት ለመግለጥ እንዲህ ያለ የቆሸሸ ነገር አያስፈልገውም። ጸጋ ከኃጢአት የሚያወጣ ከበደል የሚለይ ከርኩሰት የሚለይና ጻድቅና ኃጥእ መካከል የሚለይ ነው። በቅድስናና በርኩሰት መሃል በጽድቅና አመጽ መሃል የሚለይ ነው ጸጋ እንጂ ጸጋ ማተረማመስ ማጨመላለቅም አይደለም። በፍጹም አይደለም፣ ሊሆንም አይችልም። ቤተሰቦች ያው ጸጋ ምን ያህል አቢዩዝ እንደተደረገ እናውቃለን። በጣም ጸጋን አቢዩዝ ማድረግ መንፈስ ቅዱስን አቢዩዝ ማድረግ ነው። መንፈስ ቅዱስ ማሳዘን ነው። በዚህ ዘመን ባለች ቤተክርስቲያን ላይ በቀደሙት ሐዋርያት መካከል የነበረው ድንቅና ታምራት፣ እነዛ ምልክቶች አሕዛብን የሚያንቀጠቅጡ ነገስታትን ከመቀመጫ የሚያስነሱ የከበሩ እግዚአብሔር ክንዶች አለመገለጣቸው ዝም ብሎ አይደለም፣ ስጋዊነት ስለበዛ ነው። እነዚህ የትምህርት ውጤት ናቸው። እግዚአብሔር ቤት ያለው ሕዝብ አቅጣጫ ወዴት ነው? የትምህርት ውጤት ነው። በምንድን የሚመራው? በትምህርት ነው። ባልሆነ ጥቅስ ባልሆነ ትርጉም ገደል ይገባል ሕዝቡ ማለት ነው። እንዴት ነው ሰው ቤተክርስቲያን ገብቶ የሚሰናከለው? ቤተክርስቲያን ገብቶ ልቡ እንዴት ይሰበራል? እንዴት ቅዱሳን ጉባኤ መካከል ቆሞ ርኩሰትን ይለማመዳል? ኃጢአት ምንም አይደለም እንዴት ሊባል ይችላል? ቤተሰቦቼ በጣም ትሁት ሕዝብ፣ በጣም የዋና ገር ሕዝብ፣ ጠቢብና አስተዋይ ሕዝብ፣ ሰማይ የሚናፍቀው ሕዝብ፣ የሚገለጠውን ክብር የሚጠባበቅ ትውልድ ካልፈጠረን በወንጌል ከስረናል። ይሄ እንግዳ ትምህርት ጳውሎስ ገላትያ ላይ የሰማይ መልአክ እንኳን ቢሆን እንዲህ ያለ ትምህርት የሚያስተምር ቢሆን የተረገመ ይሁን እንዳለው ሁሉ ከክርስቶስ ትምህርት የተለየ እንግዳ ትምህርት፣ ባዕድ ትምህርት፣ አዲስ ትምህርት ማለት ነው። ምክንያቱም ጳውሎስም ሌሎችም የኢየሱስን ትምህርት ላይ ያስተማሩት ከጌታ የተለየ አዲስ መገለጥ ጳውሎስ የለውም። የጸጋ ትምህርት አስተማሪ ኢየሱስ ነው። የጸጋ መሰረት ኢየሱስ ነው። ምን አዲስ ነገር አለው? ያንዳንዱ የጳውሎስን ትምህርት ወንጌል ላይ አስገብተን ልንተረጉመው እንችላለን። ጸጋ የተተረጎመበት መንገድ፣ የተለጠጠበት መንገድ ትውልዱ እንዴት መረ እንዳደረገው ስንመለከት ያሳዝናል። መስቀል የቤተክርስቲያን አርማ ብቻ ሆኖ ጣሪያ ላይ ተሰቅሎ መቅረቱ ያሳዝናል። መስቀልን የገፋ መስቀልን የናቀ ስለ ክርስቶስ አንዲት ጠጠር እንዳትወድቅበት ጭረት እንዳይወጣበት የሚጠነቀቅ ዘናጭ ትውልድ ቤተክርስቲያን መፈጠሩ አፍረት ነው፣ ክብር አይደለም። ይሄ ክብር አይደለም። ዘናጭ ትውልድ በወንጌል ላይ አይዘነጥም፣ አላቅም። ስለዚህ ያ የሰማዕታት ዘመን በግድ ይመጣል። ያ የመከራ ዘመን በግድ ይመጣል። ልክ በሐዋርያት ጉባኤ ላይ በመጀመሪያ የሐዋርያት ቤተክርስቲያን ላይ እስጢፋኖስ ልጁን ሰውቶ እንደበታተናቸው ሁሉ አሁንም ቀድመን መንቃት ካልቻልን፣ ቅምጥልነት ከጠለፈን፣ ምቾትና ቅንጦት ከጠለፈን፣ ዓለማዊነት ከጠለፈን፣ ስልጣኔ ከጠለፈን፣ ወደንም ጠላንም ሰይፍ ራሱ ባለቤቱ ጅራፉን ያነሳዋል። ሰይፍ ያስነሳና ሳንወድ በግዳችን እንደ ድሮ እየተቀጣን የተገረፍን ምናልባት ወደ ትክክለኛው መስመር እንመጣ ይሆናል። መስቀል የሕይወት ስርዓታችን እስኪሆን ድረስ ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ። መልካም፣ ሶስቱን ትምህርቶች አጠራጠር አድርጌ ነካካለሁኝ። የመጀመሪያው ትምህርት የበለዓም ትምህርት ነው። ይሄ ለጴርጋሞን ቤተክርስቲያን የተነገረ ነው። ዮሐንስ ራዕይ ምዕራፍ 2 ላይ የበለዓም ትምህርት ተጠቅሷል። እንግዲህ የበለዓም ትምህርት ለጣዖት የተሰዋውን መብላትና ዝሙት ነው። ጣዖት የተሰዋውን መብላትና ዝሙት ነው። ስለዚህ ጴርጋሞን ቤተክርስቲያን ላይ የዮሐንስ ራዕይ ምዕራፍ 2 ቁጥር 14 ላይ ለጴርጋሞን በተላከው መልእክት ላይ ወይም ደብዳቤ ላይ ይህን የበለዓም ትምህርት እናገኘዋለን ማለት ነው። ዳሩ ግን ለጣዖት ታረደውን እንዲበሉ እንዲሴስኑ
በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበላምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍበት ጥቂት ነገር አለ። ጥቂት ነገር የተገኘበት እሱ አይደለም፣ ትምህርቱም አይደለም፣ ግን የሚጠብቁ አሉ። ቸርሾ ቀስ ብላ ገብታለች ማለት ነው። ቀስ ብላ ገብታለች። ምክንያቱም ክርስቲያኖቹ በአሕዛብ መካከል ነው ያሉት። ችግር የለም ለጣዖት ጽዋውን ብትበሉ ጸጋ ድናችኋል፣ ምን ያደርጋችኋል? በጸጋ ድናችኋል፣ ምን አለበት? ዝሙት ምን ያመጣል? ስጋችን ላይ እኮ ነው ያለው፣ ምን ይፈጠራል? በቃ ቆሻሻ እንደማራገፍ ነው። አያችሁ። ስለዚህ በላም ትምህርት በጣም አደገኛ ትምህርት ነው። በጣም አደገኛ ትምህርት ነው። የእግዚአብሔር ሕዝብ አቅጣጫ ያሳተ ትምህርት ነው። ባላቅን ያሳተው ባላቅ የሞዓብ ንጉሥ ነው። ስለዚህ ዘኍልቍ ምዕራፍ 24 ቁጥር 1 እስከ 9 እንደምንመለከተው በላም እስራኤል ለመርገም ጣረ፣ ተጣጣረ፣ ተፍጨረጨረ፣ ተራራ ለወጠ፣ ለዋወጠ። ፋይናሊ እስራኤል ላይ መርገም ሲያቀተው በእስራኤል ላይ ሟርት አይሰራም አለ፣ አስማት አይሰራም አለ እና ምን ይሻላል ሲባል አሁን ቆይ ልምከር ብሎ በአእምሮ ከመንፈስ ወጣና በአእምሮ መምከር ጀመረ። አእምሮ ከባድ ነው፣ በጣም ከባድ ነው። ስለዚህ በአእምሮ ከሆነ የሱ ዊል ነው፣ የሱ ፈቃድ ነው። ባላቅ ያዘጋጀለትን ወርቅና ብር ለማግኘት ሲል ምክር መከረው። እስራኤል በምድረ በዳ ይህን ያህል ዘመን ስለተጓዘ ከእስራኤል ጋር ለመጠም እንዳትሞክር፣ አምላካቸው ኃያልና ብርቱ ተዋጊ ነው። ስለዚህ አትችላቸውም እና ታደርግ የሚገባ ነገር ቆነጃጅት አሰልፈህ ጌጠኛ ልብስ አልብሰህ በኤልፌጎር የሚባለውን ጣዖታችሁን እንኳን አስከትለህ መስዋዕት አስከትለህ የእስራኤል ጦር ሲመጣ ኃያላን ሳይሆኑ ቆነጃጅት ሄደው ጦሩን አንድ ሜዳ ሙሉ ቆነጃጅት ያገኙት ብሎ መከረው። አላምንም። ይህን ምክር አይመጣለትም። እንዲህ ያለ ሟርተኛ ሰው ካልሆነ እንዲህ አይነት ምክር እንዴት አድርጎ ላይመጣ ይችላል? መርገም ቢያቅተው እርግማን አልሰራ ቢለው በአእምሮ ተጠቅሞ በጥበብ እስራኤልን ለመምታት ይህን ምክር ለባላቅ ነገረው። እዚህ ባላቅ ቀጥታ እንዳለው አደረገ። ቆነጃጅትን በአዋጅ ጠራ፣ አስጌጣቸው፣ አለባበሳቸው፣ እርቃናቸውን እያሳዩ የእስራኤል ጦር ሞዓብን ለመውጋት ሲመጣ ኃያላን ጋሻና ጦር የያዙ ሳይሆኑ ቆነጃጅት እልል እያሉ እየጨፈሩ እርቃናቸውን እያሳዩ ወደ ማን መጡ ማለት ነው? ወደ እስራኤል ጦር መጡ። እስራኤል ጦር ቆሞ እነሱ ማየት ጀመረ። ምን ፈልጋችሁ የመጣችሁት? እናንተ ፈልገን፣ ዝናችሁን ሰምተን፣ ኃይላችሁን አይተን። አያችሁ። ከዚህ በኋላ እስራኤል ጦር ጋሻና ጦሩን ጥሎ ከነዚህ ቆነጃጅት ጋር ማመንዘር ጀመረ። በዝሙት ወደቀ። ሴቶቹም የተመከሩት ምክር አለ። እኛን ከወደዳችሁን ከፈለጋችሁን አምላካችን አምልኩ አላቸው። ለጣዖት ሰገዱ፣ መስዋዕቱን በሉ፣ ከነሱ ጋር ማመንዘር ጀመሩ። እግዚአብሔር ባሪያ ሙሴ የቃል ኪዳኑን ታቦት ለመቀበል ሲና ላይ ሄዶ 40 ቀን ቆይቶ ሲመለስ እስራኤል ያደረገው ይህንን ነው። አሮን ጣዖት ስራልና ጣዖት ሰራላቸው፣ መስዋዕት አቀረቡ፣ በሉ፣ ጠጡ፣ ሊጨፍሩ ተነሱ ይላል። ሊጨፍሩ ተነሱ ማለት ሊያመነዝሩ ተነሱ ማለት ነው። አያችሁ። እንዲህ ነው የሆነው። ሁሉ ከጣዖት አምልኮ በኋላ የጣዖት አምልኮ መስዋዕቱ ዝሙት ነው። የጣዖት አምልኮ መስዋዕት ዝሙት ነው። ያለንበት ህብረት፣ ያለንበት ጉባኤ የዝሙት መንፈስ የሚሰራበት ከሆነ ጣዖቱን እየተሰበከ ያለው ክርስቶስ ኢየሱስ አይደለም የተገለጠ ያለው። ሰዎች ርቃናቸውን የሚያሳዩበት ማይገሰጹበት ከሆነ ኃጢአት አድርገው በድፍረት በእግዚአብሔር መድረክ ላይ በኢየሱስ መድረክ ላይ የሚቆሙ ከሆነ ሊዘምሩ ሊሰብኩ የሚቆሙ ከሆነ እዚህ ቦታ ላይ ጣዖት እየተመለከ ያለው መስዋዕቱ ዝሙት ነው። ስለዚህ ማንም አይቀርለትም። እዚህ ርኩሰት ጉባኤ ቶሎ ነፍስን ማውጣት ያስፈልጋልና እቺ ቤተክርስቲያን የጴርጋሞን ቤተክርስቲያን በጣም እንደና አንቲጳስ ያሉ የታመኑ ባሪያዎች የተገደሉባት ናት። ነገር ግን ሃይማኖት ያልካዱ ጠንካሮች የመኖራቸውን ያሉሉ በዚህ መሃል ግን ቀስ ብሎ እንደ ነፋስ የገባ ምን ነበር ማለት ነው? የበላም ትምህርት ነበረ። የበላም ትምህርት ለጣዖት በኤልፌጎር የተሰዋውን መስዋዕት መብላትና ከዛ በኋላ ማመንዘር ነው። ሁሌ የጣዖት መስዋዕት ምንድነው ብያለው? ዝሙት ነው። ይሄ ነው። ስለዚህ የበላም ትምህርት የመጀመሪያው ትምህርት ነው ማለት ነው። እንግዲህ ቤተክርስቲያን ላይ ይሄ መንፈስ ካለ እንግዲህ ጣዖት ስንል ያኔ ምናልባት እነሱ ተሸከመው የሚሄዱት ሊሆን ይችላል። አሁን የሰው ጣዖት ሰውን ማምለክ ነው፣ ራሱን ማስመለክ ነው። በጣም ከባድ ነው። ይሄ በጣም ከባድ ነው። በክርስቶስ ኢየሱስ ፋንታ እኔ እንዲያርጌ እኔ እንዲሰርቼ እንዲወጥቼ እንዲገብቼ ያለ ሰው ራሱን የሚሰብክ ከሆነና ራሱን እንትን የሚያደርግ ከሆነ ጣዖት ነው። ስለዚህ እነዚህ ሰዎች ለጣዖት ተሰዋውን እየበሉ ናቸው ያሉት። ክርስቲያን ራሱን በቅድስና መጠበቅ አለበት። ቅድስና ማንዳቶሪ ነው። በቅድስና ያልሆነ ክርስቲያን እግዚአብሔርን ሊያገለግለው አይችልም።
ስለዚህ ይሄ በጣም ከባድ የሆነና ወደ 24,000 የሚጠጉ እስራኤላውያን እንዲወድቀው በምድረ በዳ ያደረገ ነው። በጣም ትልቅ መተረማመስ የፈጠረ ነው። የበላም ትምህርት አደገኛ ትምህርት ነው። እዚህ አንተ ላይ መርገም አይሰራም፣ ይሄ ትምህርት ግን ይሰራብሃል። ተጠንቀቂ። እዚህ ሁለተኛው ትምህርት የኒቆላውያን ትምህርት ነው። የኒቆላውያን ትምህርት ደግሞ እሱም እዚሁ ጴርጋሞን ቤተክርስቲያን ላይ የተነገረ ነው። በእውነት ጴርጋሞን ቤተክርስቲያን በእምነት የጸኑ ሰማዕት የሚሆኑ የሚሞቱ እምነት ያልካዱ የጸኑ የመኖራቸውን ያህል በጣም አደገኛ ከባድ ተግዳሮት ያለባት ቤተክርስቲያን ጴርጋሞን ቤተክርስቲያን ማለት ነው። ስለዚህ እዚሁ ዮሐንስ ራዕይ ምዕራፍ 2 ቁጥር 15 ላይ እዛው ቁጥር 15 ላይ እንዲህ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ የሚል ደግሞ አላየችው። የበላምን ትምህርት ብቻ ሳይሆን የኒቆላውያንን ትምህርት ደግሞ የሚጠብቁ ድብልቅ ቤተክርስቲያን ናት የጴርጋሞን ቤተክርስቲያን። በጣም ብርቶችና ያላን ጽኑዓን አሉባት፣ ደግሞ በላማውያን አሉባት፣ ኒቆላውያን ደግሞ አሉባት። ያው አንዳንድ ቤተክርስቲያን እንደዚህ ነው፣ ድብልቅልቁ የወጣ ነው፣ አንድ ወጥ መልክ የለውም። ብዙ አይነት ሰው ነው ያለበት። ይሄ እንግዲህ አገልጋዩ የእረኛው ወጥ መልክ አለመኖር ነው። አቋም የሚለዋውጥ መልኩን ትምህርቱ የሚለዋውጥ ከሆነ እንደዚህ ነው የሚሆነው ማለት ነው። ስለዚህ ይሄ ኒቆላውያን ከዚህ በፊት በተናገርኩት መሰረት ራዕይ ምዕራፍ 2 ቁጥር 6 ላይ በኤፌሶን ቤተክርስቲያን ላይ እኔ የምጠላውን የኒቆላውያን ትምህርት ጠልተሃል ብሎ ጌታ ለኤፌሶን ቤተክርስቲያን መጋቢ ሲናገር ሰምተናል። የኤፌሶን ቤተክርስቲያን መጋቢ የኒቆላውያን ትምህርት ጠልቶ ነበረ። የኒቆላውያን ትምህርት ምንድነው ካላችሁ በሌሎች ላይ ራስን ማሰልጠን ነው። ራስን ምን ማድረግ ገዢ ማድረግ ነው። ሁሉን ለራስ መግዛት ነው። በክርስቶስ ፋንታ ራስን መስበክ ነው። ያለኔ እኔ ካልባረኩ ካልጸለይኩ ለየትም አልደርስም፣ ረግማለሁ፣ ነቅላለሁ፣ ተክላለሁ የሚል ትምህርት የኒቆላውያን ትምህርት ይባላል። በጉባኤ ራስን ማሰልጠን፣ ሁሉን ወደ ክርስቶስ ጋር ወደ ራስ መሳብ፣ ሁሉን ለራስ ማስገዛት የኒቆላውያን ትምህርት ይባላል። ዙፋንን በምእመናን ላይ መዘርጋት፣ እግርን መጫን ማለት ነው። የኒቆላውያን ትምህርት ነው። ይሄ በጣም ጌታ የመጠላው ነው ያለው። ምክንያቱም በምእመናን ላይ የሚሰለጥነው ኢየሱስ ብቻ ነው። ደም የገዛቸው እሱ ነው። ጌታ ኢየሱስ የበላምን ትምህርትም እጠላለሁ አላለም። የኒቆላውያን ትምህርት ግን እጠላለሁ ሲል እንመለከታለን። በጣም ነው የሚደንቀው። ምክንያቱም በክርስቶስ ዙፋን ላይ መቀመጥ ወንበር ነጠቃ ነው፣ ዙፋን ነጠቃ ነውና የኒቆላውያን ትምህርት ጌታ ኢየሱስ በግልጽ እጠላለሁ ብሎ ሲናገር ተመልክተነዋልና በጣም ጥንቃቄ ያስፈልጋል። ኒቆላዊነት ቤተክርስቲያን ገብቷል። ቤተክርስቲያን ልክ እንደ ግል ንብረት ተቆጥራለች። ምዕመናንም እንደ ግል ፕሮፐርቲ ተቆጥረዋል። በጣም በሚያሳፍርና በሚያሳዝን ሁኔታ ያለዛ አገልጋይ ቃል ማይንቀሳቀሱ እጅና እግራቸው ማያነሱ ሰዎች የተፈጠሩ ናቸው ያሉት። አገልጋዩ ሲመጣ የሚንቀጠቀጡ እንደ ታላቅ ወንድም እንደ አገልጋይ እንደ መጋቢ በፍቅር የሚቀበሉ ሳይሆኑ የሚንቀጠቀጡ የሚረዱ መቆም የሚያቅታቸው ምዕመናን እየተፈጠሩ ነው ያሉ። ይሄ አገልጋዩ ራሱ በእነዛ ሰዎች ላይ የሳለው ስዕል ነው። በክርስቶስ ቦታ ራሱ ምን አድርጓል? አስቀምጧል። በክርስቶስ ቦታ ራሱን አስቀምጧል። ራሳቸውን ሊስቱ ይችላሉ። ስለዚህ እነዚህ ሰዎች ሳር ብሉ ድንጋይ ብሉ ቢላቸው ሊበሉ ይችላሉ። ሌላም አድርጉ ቢላቸው ሊያደርጉ ይችላሉ። ጸጋለኝ ኃይላለኝ ዋሪቨርቲስ አገልጋይ እረኛ ለመንጋው ምሳሌ መሆን፣ እንደ ታላቅ ወንድም መምራት፣ በፍቅር መግዛት፣ በፍቅር መምራት፣ ምሳሌ መሆን፣ መቆረስ፣ ወድቆ ማንሳት፣ ደግፎ ማቆም የአገልጋይ እረኛ ስራ። ደሞዙ ከላይ ነው። እዚህ ምንም የለም። ሰው አከበረኝ አላከበረኝ ከላይ ነው ክብር ወገኖች። እዚህ ኒቆላውያንነት በጣም ጌታ የሚጸየፈው ነው። እንግዲህ የኒቆላውያን ትምህርት የሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከሰባቱ ደቀ መዛሙርት ወይም ዲያቆናት መካከል አንዱ ኒቆላውስ ይባላል። ይሄ ሰውዬ ነው ይህን ትምህርት የጀመረውና እሱ ራሱን ከሐዋርያት ለይቶ የራሱን እምነት መስርቷል። ይሄ ሰው በጣም አጥፊ ሰው ሆኖ ተገልጧል። መጨረሻ ላይ የክርስቶስን ወንበር የሚናጠቅ ኃጢአትን የማይጸየፍ በጣም ክፉ ትምህርት አስተማሪ ነው ተገልጧል ማለት ነው። ኒቆላዊነት እንግዲህ በዚህ መንገድ ቤተክርስቲያን ላይ ተገልጧል። ዛሬ በጣም ብዙዎች ቤተክርስቲያኖች በኒቆላውያን መንፈስ ተወርሰዋል። መንፈስ ነው ባይዘው መንፈስ ነው። ኒቆላውስ የሚባል ሰው የለም፣ በላም የሚባል ሰው የለም። መንፈሳቸው ግን አለ። በእያንዳንዶቹ ሰዎች ላይ የሰራው መንፈስ በዓለም ላይ አሁን በቤተክርስቲያን ውስጥ አለ። ስለዚህ ጥንቃቄ ያስፈልጋል። ሶስተኛው የኤልዛቤል ትምህርት ነው። ይሄ በጣም አደገኛው ትምህርት ነው። ራዕይ 2 ላይ የምናገኘው ነው። ስለዚህ እቺ ደግሞ የተከሰተችው ቲያጥሮን ቤተክርስቲያን ላይ ነው። ቲያጥሮን ቤተክርስቲያን ላይ እዚሁ ምዕራፍ 2 ላይ ነው ያለችው። ቲያጥሮን ቤተክርስቲያን አራተኛው ቤተክርስቲያን ናት። ቲያጥሮን ቤተክርስቲያን ላይ ጌታ ኢየሱስ በሚያስፈራ ሁኔታ እንደ እሳት ነበልባል የሆኑ አይኖች አሉት። በእቶን የነጠረ ጋለ ናስ የሚመስሉ እግሮች አሉት። የእግዚአብሔር ልጅ እንዲህ አይኖቹና እግሮቹን የገለጠው አያችሁ። በእቶን የጋለ ናስ የሚመስሉ እግሮች አሉት። እንደ እሳት ነበልባል የሆኑ አይኖች አሉት። ፍርድን የሚያመለክተው።
ስለዚህ እዚህ ጋር ስትመጣ ስራና ፍቅር፣ እምነትን፣ አገልግሎትን፣ ትዕግስትንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼ እንዲሴስኑ ለጣዖት ታረዱ እንዲበሉ የምታስተምረውና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ራሱን የተነቀፈው ጥቂት ነው። ጴርጋሞ ላይ ቲያጥሮ ላይ ግን ሲመጣ ወረሰ ትምህርቱ። የኤልዛቤል ትምህርት የኒቆላዊነት ትምህርት አለበት፣ የበላም ትምህርት አለበት። ነቢይ ነኝ ትላለች፣ የሐሰት ነቢይ ናት። አስተማሪ ነኝ ትላለች፣ የሐሰት አስተማሪ ናት። የእግዚአብሔር እንደው ደግሞ የኤልዛቤል ትምህርት ኤልዛቤል ታውቃላችሁ፣ በዚህ በአንደኛ ነገሥት ምዕራፍ 16 ቁጥር 31 ላይ የምናገኛት የኤትባል ልጅ ናት ኤልዛቤል እና አካብን አገባችው። ስለዚህ ወዲያውኑ የእግዚአብሔር ነቢያት መግደል ትጀምራለች። እዚሁ አንደኛ ነገሥት ምዕራፍ 18 ቁጥር 4 ላይ የእግዚአብሔር ነቢያት በሙሉ መግደል ትጀምራለች። ኤልያስን ያሳደደችው እቺ ሴት ናት ማለት ነው። ስለዚህ ወዲያውኑ የእግዚአብሔር መሰዊያ አፍርሳ የበዓልን መሰዊያ ነው። ኤትባል ማለት የበዓል ባሪያ፣ የበዓል ተገዢ፣ ለበዓል የተሰጠ ማለት ነው አባቷ። ስለዚህ የበዓል አገልጋይ የነበረ ሰው ልጅ የአሕዛብ ሴት ናት እቺ ኤልዛቤልና ግን እስራኤል ምድር ላይ መታ አካብን አገባችው። አካብ ወዲያውኑ እሷ እንዳገባ ሄዶ ለጣዖት በዓልን አመለከ፣ የእሷን አምላክ። ለምን? በፍቅሯ ወድቋል። በፍቅር ትጥልናም ታደርጋለች ማለት ነው። በዓልን ታስመልካለች እና የበዓል አምልኮ ቤተክርስቲያን ገብተዋል ማለት ነው። አሁን የኤልዛቤል ትምህርት የዝሙት ርኩሰት፣ የጣዖት አምልኮ፣ የሰው አምልኮ ያለበት የእግዚአብሔር መሰዊያ ማፍረስ፣ ነቢያቱን እውነተኞቹ ነቢያት ማሳደድ፣ እውነተኞቹ አስተማሪዎች ማሳደድ፣ እውነተኞቹን ምዕመናን ማሳደድ፣ ስማቸውን ማጥፋት፣ ይህ ሁሉ የኤልዛቤል ትምህርት የኤልዛቤል መንፈስ ነው። እነዚህ በጣም ከባድ አውራቂሶች የሆኑ ትምህርቶች ቤተክርስቲያን ገብተዋል። እየለያችሁ ተገለገሉ። እየለያችሁ በጥንቃቄና ማስተዋል ተመላለሱ። አለበለዚያ ግን ሳናቀው እንወጋለን። ከእግዚአብሔር ቤት ወግታችሁ ትወድቃላችሁ። እግዚአብሔር ቤት ጠፋላችሁ፣ ተሰነካከላላችሁ፣ መጽናኛ የላችሁም። ልትጽናኑ መታችሁ ተሰብራችሁ ትወጣላችሁና እነዚህን አውራቂስ ከባድ አውሎ ንፋስ ቤተክርስቲያን ልትቋቋማቸው ይገባል። በህብረትም በግልም በሁሉም ልትቋቋማቸው ይገባል። ይሄ በዓለም ላይ እየሰለጠነ ያለና የእግዚአብሔርን ቤተክርስቲያን አቅጣጫ ያሳተ አቅመቢስ ያደረጉ ትምህርቶች ናቸው። ጠብቁ፣ ኢየሱስ ሊመጣ ነው። እነዚህ ትምህርቶች ከፍ እያሉ ይጨምሩ ይመጣሉ። ራሳችሁን ጠብቁ። የምታመልኩበትን ህብረትና ቤተክርስቲያን የሚያገለግላችሁን አገልጋይ መርምሩ፣ በእግዚአብሔር ቃል በመንፈስ ቅዱስ ኃይል። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ